በተለይ በዚህ በምስሉ ላይ እንደምትመለከቱ ይህን ቪዲዮ ስመለከት ወላሂ አይኔ ሁሉ እንባ የመጣው ማየት ከበደኝ። ማችን ሁሱ እንደምታዩት አይኑን አሞታል። ኡስታዝ ሁሱ ዱዓ እንድናደርግለት ነው። ኡስታዛችን ኡስታዝ ሁሱን ጅብሪል ልጅ ይሰጣል ወይ ለሐለ ጅብሪል ልጅ አይሰጥም ካልከኝ ቁርአን ላይ ልሰጥሽ መጣው እያለ ነው። ጅብሪል ልጅ ይሰጣል ይላል መጥቶ በቴሌቪዥን መጥቶ ጅብሪል ልጅ ይሰጣል ምንድነው ማስረጃ ካልከኝ ስንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። በጣም ረጅሙን ጊዜን ትምህርት ሶፊ ሰርፕራይዝ ተደርጋለች። ሶፊያ ጃር ሁላችሁም የምትወዳ እና የሚደንቀው ሀዲያው አይደለም። አላሁ አክበር አላሁ አክበር። ዶክተር መሐመድ ሽኩር የተከበሩ ዶክተር መሐመድ ሽኩር እንደው ይሄንን ለፋቲህ ስጡልኝ አሉ። አሁን ስደውል የነበረው ሐሳብ የታላላቆቹ ዝርያዎች ነን። ሻህሊ ጎንደር ሲነሱ እና አካባቢዋ ወሎ ኮምቦልቻ አካባቢዋ ያላችሁ ኡስታዝ ያሲን ኑሩ አንተን ሳያከብሩ እንዴት ይታለፋል የንግግር ለዛ? فمن شرح الله صدره للإسلام فهو على نور من ربه. السلام عليكم ورحمة الله وبركاته. سلام ودنا የተከበራችሁ ተመልካቾች ባላችሁበት የአላህ ሰላም እዝነት ረድኤት ቸርነት ኢንሻአላህ ዛሬም ከመከደ ተመለከታችሁት አነጋገሪ ተወደዱ የተማራጡ ደግሞ እስላማዊ ቪዲዮ ኢንሻአላህ እነዚህን ቪዲዮዎች በጋራ እንመለከታለን። እጅግ የሚያሳዝን መረጃም አለ። ከመግቢያው እንደተመለከታችሁት ወንድማችን ሁሱ ታሟል። የተለያዩ መረጃዎች አሉ ኢንሻአላህ የምንማማርበት ቪዲዮ አሉ። ከእናንተ የሚጠበቀው ለቻናል አዲስ ከሆነ ሰብስክራይብ በማድረግ ነበር ቻናልም ላይክ ያደርጋችሁ ሐሳብና አስተያየታችሁን ይስጣችሁ። እስከ ፕሮግራማችን ፍጻሜ አብራችሁን ቆዩ። ቀጥታ ወደ ቪዲዮ አለፍኩላችሁ። ጀማ አላህ ከእንደዚህ አይነት ሙሲባ ይጠብቀን። ይሄን ቪዲዮ ዛሬ ነው ማሰራብነት ፔጅ ላይ ተለቀቀው። ምንድነው የተፈጠረው በጋራ እንመልከት። ስንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። በጣም ረጅሙን ጊዜን ትምህርት ቤት ባለመሄድ እታወቃለሁ። ትምህርት ቤት ማልሄደው ብዙ ሰው የሚመስለው ቸልተኛ መሆን፣ የትምህርት ፍላጎት ማጣት ምናምን ነው። ግን እኔ ስንቴ በጣም ስለሚያስቸግረኝ መቆጣጠር ሲከብደኝ ነው ትምህርት ቤት መሄድ ያቆምኩት የነበረው። ሽንት አለመቆጣጠር በጣም ከባድ ነው። ሰዎች ፊት አንገት ያስደፋል፣ ጠረንህን ያበላሻል። በቃ ሰቀቀኑን ልነግርህ አልችልም። ባጃጅ ውስጥ በጣም ወደ ጥግ እንደዚህ ብዬ ነው ከሰው ድርቄ የመጣሁት። የኢትዮጵያ ሕዝብ በምንድን ነው ሊያግዝሽ የሚችለው? ታደርጉልኝ ከቻላችሁ መታከም፣ መዳን፣ ከዛም ባለፈ ደግሞ እግሬም የተሻለ አርቲፊሻል የሚገኝበት ሁኔታ ካለ መራመድ እችላለሁና ከሕክምናው ባሻገር በዚህ ሰዓት ላይ ምን ያስፈልግሻል? በዚህ ሰዓት ሕክምናው እስከሚደረግልኝ ዳይፐር ማድረግ መጀመር አለብኝ። የኢትዮጵያ ንግድ ባንክ አካውንት አለሽ? አዎ አለኝ። አንዴ ንገሪኝ። 1060 35 96 629 በማስም ነው ያለው? በእኔ በአብጸጋ በለጠ ስም ነው ያለው። እቺ እህታችን ከዚህ በኋላ አንገቷን ቀና አድርጋ እንድትሄድ የሁላችንም ድጋፍና ርብርብ ያስፈልጋል። ለእህታችን አቅማችን በፈቀደው ሁሉ እንድናግዛት በትህትና በአክብሮት እጠይቃችኋለሁ። ይህ ቪዲዮ ለብዙሃን እንዲደርስ የቻላችሁትን ኃይል ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁንም እንዳትረሱ። ጀማ እጅግ በጣም ያሳዝናል። ሰውን ለመርዳት እንግዲህ ሰው ብቻ መሆን በቂ ነው። በዚህ መልኩ እንግዲህ የቻለን እናግዛት። አካውንቷም ተናግራለች። ያልቻለን ደግሞ ይህን ቪዲዮ ከመጪውም በላይ ላይክ እያደረግን ሼር እያደረግን ለብዙዎች ተደራሽ እናድርገው ለማለት እወዳለሁ። እቺ ወገናችን እናግዛት። እኛ እህት ብትሆን ብለን ወደ ራሳችን ሁሉም ነገር እንውሰደው። አላህ ብቻ ከእንደዚህ አይነት ፈተና ሁላችንም ይጠብቀን ለማለት እወዳለሁ። እጅግ ያሳዝናል። ኢንሻአላህ እንግዲህ በኢትዮጵያ ሕዝብ ርብርብ ደግሞ ከዚህ ህመሟ እንደምትላቀቅ ተስፋ አደርጋለሁ። ወደ ሌላኛው ቪዲዮ አለፍኩላችሁ። የጀማ ወንድማችን ሁሱ ምንድነው የገጠመብን? እስኪ ቪዲዮን በጋራ እንመልከት። ሰላሙ አለይኩም ያ ጀማ። ወንድማችን ሁሱ እንደምታዩት አይኑን አሞታል። ዱዓ አድርጉለት። አላሁመ ሽፊክ ያ አኺል ከሪም። በቻናሉ በቲክቶክ ቻናሉ አሁን ነው ለቆት ያየሁት ማለት ነው። በሰሞኑም እያየሁ ነበር፣ ግን አሁን ጠንከር እያለበት ነው መሰለኝ። ኦፕሬሽንም ሲባል ሰምቻለሁኝ። እና የአኺል ከሪም አላሁመ ሽፊክ ዱዓ አድርጉለት። ሁላችሁም ዛሬ ጁምዓ ነው፣ ሰላዋት እያወረዳችሁ ዱዓ አድርጉለት። መነጽር እያደረክ ደግሞ ጥቁር መነጽር ማለት ነው። ላይቭ ላይም ሆነ ቪዲዮ ስትሰራ ማለት ነው። ጥቁር መነጽር እያደረክ ያው ምናልባትም የሰው አይን ይሆናል ብዬ አስባለሁ። ያው ብዙ ሰዎች ላይቭ ላይ ስለሚከታተሉት ምናልባትም የሰው አይን ሊሆን ይችላል፣ አላውቅም። ወላሁ አለም።
አላሁመ ሽፊክ። ወንድማችን አላህ አፊያ አድርገው። አሁንም እንግዲህ ሁሱ ለብዙዎች ሂዳያ ሰበብ የሆነው ወንድማችን ነው። ሁላችሁም ታውቃላችሁ። እስልምናን በጣም እያስፋፋ እያስተማረ ያለበት ሁኔታ ነው። ወንድሜ እንዳለው በጣም ላይቭ ላይ ቆይታ ሲያደርግ ብርሃኑ ሊሆን ይችላል፣ እንዲሁም ደግሞ የሰው አይን ሊሆን ይችላል። ብቻ ወላሁ አለም ከዚህ ህመም እንዲላቀቅ ኦፕራሲዮን ይደረግ አይደረግ አላውቅም። አሁንም ድረስ እንዲላቀቅ ግን ሁላችሁም ዱዓ እንድታደርጉለት። በተለይ በዚህ በምስሉ ላይ እንደምትመለከቱ ይህን ቪዲዮ ስመለከት ወላሂ አይኔውን ብሎ ነው እንባ የመጣው። ማየት ከበደኝ። እዚህ ጋር ባጮ ማለት ነው። በጣም እየጠናበት ያለበት ሁኔታ ስለሆነ ሁላችሁም በዙ አጋጣሚ መልእክቴን አስተላልፋለሁ። ዱዓ እንድታደርጉለት በአክብሮ ጠይቃችኋለሁ። ኢንሻአላህ የሱና የተውሂድ ኡስታዞቻችን አላህ ያጠንክርልን። አላህ ረጅም እድሜ ጤና አፊያ ይስጣቸው ለማለት ወዳለሁ። በነገራችን ላይ ከዚህ ማልፎ ደግሞ አንድ የታዘብኩት ነገር ቢኖር ወላሂ አልጠበቅኩኝም። የሌሎች እምነት ተከታዮችም ሳይቀር በዚህ በምስሉ ላይ እንደምትመለከቱ ማለት ነው እግዚአብሔር ይማረህ፣ ፈጣሪ ይማረህ፣ በጣም ብዙ ኮመንት ሲያደርጉለት ነበረ፣ ሲጸልዩለት፣ እንዲሁም ደግሞ ዱዓ ሲያደርጉለት ነበረ በዚህ ኮመንት ማለት ነው። ሙስሊሞች ብቻ ሳይሆን የሌሎች እምነት ተከታዮችም በጣም እንደሚወዱት የሚያሳይ ነው። ምክንያቱም ስነ ምግባሩ ነው እዚህ ደረጃ ላይ ያስደርስ የቻለው። ሰዎችን ንጽጽር ላይ ሰራ የሚመልስባቸው ለነሱ የሚያስተምርባቸው መንገድ በጣም እንዲወደድ አድርገውታል። ብዙ ሰዎችን በሱ ምክንያት እስልምና እንዲቀላቀሉ ሆኗል። ሁላችሁም የምታውቁት ነገር ነው። በጣም ያስገረመኝ ነገር ነው። የጀማ የሀባሾች ቅጥፈት በጣም እየቀጠለ ያለበት ሁኔታ ነው። እንግዲህ ጅብሪል ልጅ ይሰጣል። ከዚህም በፊት ደግሞ ሲል ነበረ የመድረክ ላይ ቆሞ። ከዚህም በፊት ደግሞ የሞተ ሰው ለምኑ ልጅ ይሰጣል ምን ይላል ብዙ ነገር ሲወራ ነበር። አሁን ከሰሞኑ እየተሸራሸረ ያለው ቪዲዮ ማለት ነው። እስኪ ኡስታዝ አለላህ መሃዲ ምላሽ ሰጥቷል። እስኪ በጋራ እንመልከት። ጅብሪል ልጅ ይሰጣል ወይ ለሐለ ጅብሪል ልጅ አይሰጥም ካልከኝ ቁርአን ላይ ልሰጥሽ መጣው እያለ ነው። ሊአሐበ ለኪ ጉላመን ዘኪያ ልጅ ልሰጥሽ ነው የመጣው። እንዴ ሲፈልግ ጅብሪል ልጅ ይሰጣል ይላል። መጥቶ በቴሌቪዥን መጥቶ ጅብሪል ልጅ ይሰጣል ምንድነው ማስረጃ ካልከኝ ሊአሐበ ለኪ ጉላመን ዘኪያ ብሏል። ሱብሃንአላህ። በአላህ ላይ መቅጠፍ፣ በነቢዩ ላይ መቅጠፍ፣ በኢስላም ላይ መቅጠፍ፣ ሌላ ቦታ ላይ ውሸት የለመደባቸው ሰዎች ያ ውሸታቸውን አላህ ላይ ይዋሻሉ። ጅብሪል ማልኮት የመጣው ምን አለ? ቃል አነ ረሱሉ ረቢክ፣ እኔ ከፊት ያለውን ቁርአን እኮ ቆርጦታል። ከጌታሽ የመጣሁኝ መልእክተኛ ነኝ አላት አለ መርየም። ከአላህ የተላኩ መልእክተኛ ነኝ። የመጣሁበት ዓላማ ሊአሐበ ለኪ ጉላመን ዘኪያ፣ ንጹሕ የሆነ የተጥራራ ልጅ ልሰጥሽ ነው። ከዛስ ምን አለች እሷ? ቃለት አና የኩኑ ሊ ጉላሙ ወለም የምሰስኒ በሸሩን ወለም አኩ በግያ፣ እኔ ሴተኛ ዳሪ አይደለሁም ወንድም ነክቶኝ አያውቅም ልጅ ከየት አመጣለሁ አለች። ከዛ ቀጠለ ምን አለ ጅብሪል? ቃለ ወለም አኩ በግያ ቃለ ከዛሊከ ቃለ ረቡኪ ሁወ ዐለየ ሀይን፣ እንደዚሁ አላህ ያለምንም ነገር ያለምንም ሰበብ ልጅ መስጠት የሚችል አምላክ ነውና ልጅ ይሰጥሻል አላት። ከኋላም ያለውን ቆረጠው፣ ከፊትም ያለውን ቆረጠው። ለመርየም ዒሳን የሰጣት ማን ነው? ጅብሪል ነው አለ። ጅብሪል ልጅ መስጠት ይችላል? እንኳን ልጅ መስጠት ይቅርና ያለ አላህ ትእዛዝ ከሰማይ ጠብ ማለት መውረድ አይችልም ጅብሪል ወይ ለምን ነው እንደ በፊቱ ማትወርደው ማዘይረኝ ብለው ነብዩ ሲጠይቁት ወማ ነተነዘሉ ኢላ ቢአምሪ ረቢክ፣ የአላህ ፍቃድ ካልታከለበት እኮ መውረድ አንችልም አላቸው ጅብሪል። አላህ ይጠብቀን፣ የሁላችን መጨረሻ ያሳምርልን። ብዙ ነገር ነው እየተመለከትን ያለ ነው። በቂ ምላሽ ተሰጥቷችኋል። እንግዲህ ከአላህ ውጭ ማንም ምንም ማድረግ አይችልም ያለ አላህ ትእዛዝ ማለት ነው። ቀብር ውስጥ ያለው ገሌ ሰው ብዙ ነገር ነው እያሉ ቀብር ውስጥ ያለው ሰው ልጅ ይሰጣል ሲሉ ነበር አይደለም ጅብሪል ማለት ነው። ይህም አይግረም ለማለት ነው። ለማንኛውም አላህ ይጠብቀን ወላሂ። ያቺ ጠንቋይ የመሰለች ሴት ታውቃላችሁ፣ ፎዚያ የምትባለው ብዙ ነገር ስትቀባጠር ነበር። የተለያዩ ቪዲዮዎች አሉ፣ እሱን እንመለከታለን። ለእሷ ግጥም ተገጥሞላት ነበር። ብዙዎቻችሁ ትናንት ወዳችኋል። ለኡስታዝ ያሲን ኑሩ ግጥም ተገጥሞለታል። እስኪ በጋራ እንመልከት። ኡስታዝ ያሲን ኑሩ አንተን ሳያከብሩ እንዴት ይታለፋል? የንግግር ለዛህ መቼ ይጠገባል? እድሜህን ያርዝመው አንተ የኢልም ሰው፣ ሐዲስ አሰታትህ አንጀት ነው የሚያርሰው። ሀበሻ ባትሆን ይቆጨን ነበረ። ኡስታዝ ያሲን ኑሩ የቢላል የዘር ዲኑን ያስከበረ። ገና በልጅነት ያንተን ውብ አንደበት ማናለ ያልሰማ? ሐዲስህ ጥሩ ነው ለቀልበ ጠማማ። አንተ ስትናገር ሁሉም ያዳምጣል።
ችሎታ ብቃትህ ልብን ይመስጣል። ማሻአላህ ያው ተውሂድ ኡስታዞቻችንም አሁንም ድረስ እንግዲህ ማሻአላህ ብለናል። ትናንትና እዛች እዛ ፎዚያ ላይ ነበር በጣም መልስ ሲመልስላት የነበረው። ምክንያቱም እነ ኡስታዝ አቡሀይደር እነ ኡስታዝ ሁሱ ስትሳደብና ስታንቋሽ ኢቭን እስልምና ውስጥ የሉም ብላ ስትናገር ደፍራ ነበር። ለሷ ምላሽ ሰጥቶ ነበር። ለነ ኡስታዝ ያሲን ኑሩ ደግሞ አሁን በግጥም መልኩ እንግዲህ አሞካሽተዋል። ኢንሻአላህ አላህ ትልቅ ደረጃ ከፍ ያድርጋቸው። ተውሂድን በግልጽኝነት እንዲያስተምሩ አላህ ረጅም ዕድሜ እንዲሰጣቸው ኢንሻአላህ ዱዓ እናደርጋለን። ሁሌም ምኞታችን ነው። ምንድነው እያለች ያለችው? ወደ ወሎም እየመጣች ነው እቺ ሴት። የታላላቆቹ ዝርያዎች ነን። ሻህሊ ጎንደር ሲነሱ በዚህ ቪዲዮ ላይ አንድ የረሳሁትን ነገር ልነግራችሁ ነው የመጣሁት። የምርት ስራዬን እንኳን አልጨረስኩም ነበርና ጎንደርና አካባቢዋ ወሎ ኮምቦልቻ አካባቢዋ ያላችሁ ወንድም እህቶቻችን፣ አባቶቻችን፣ እናቶቻችን በተቻላችሁ አቅም ራሳችሁን ጠብቁ። አኪድ ጠባቂው አላህ ነው። ነገር ግን እነኚህ ሰዎች ያለ ምክንያት እንደዚህ አይነት ጠጋጠጋ አያደርጉም በፍጹም። የሆነ ያሰቡት ያቀዱት ነገር ቢኖር ነው እንጂ። ስለዚህ ራሳችሁን ጠብቁ። አላህ ይጠብቃችሁ። በያላችሁበት ሁላችሁንም አላህ ይጠብቃችሁ። እና ይችን መልእክት ሳላስተላልፍ ብዬ ነው ተመልሼ የመጣሁት። ስራዬን እንኳን አልጨረስኩም ወላሂ። እና እኛ እንትን አትበይን፣ እዛው ራስሽን ቻይ። ሀይ እንዲህ አታፍርም እኮ ጠንቋይ መስላ ብታዩት ማለት ብትከታተሏት በቃ ሌላ አክት ወንዶች መሀል ጥልቅ እያለች እየገባች ኡስታዞች ተላላቆች መሀል እየገባች ምላሽ ስትመልስ በዚህ ምላሷ መርዝ ስትረጭ ብዙ ነገር እየተመለከትን ነው። ሶፊ ሰርፕራይዝ ተደርጋለች። ሶፊያ ጆሃር ሁላችሁ የምትወዳት ጋዜጠኛዋ ማለት ነው። የኔ መንገድ ላይ እና ከዶክተር ነው ሰርፕራይዝ ተደረገችው። በጣም ስሜታዊ ሆና ስታለቅስም ነበር። እስኪ ቪዲዮ እንመልከት። በሚገርም ሁኔታ አንድ እንግዳ ዛሬ ቢሮአችን መጣ። የአንዳንድ ሰዎች የማስታወስ ነገሮችን አርቆ የመመልከት አቅም ስጦታ ይደንቀኛል። የኚህም ወዳጃችን ስጦታቸው ከምደነቅባቸው ሰዎች አንዱ ናቸው። በተለያዩ የኸይር ተግባራት ይታወቃሉ። በሀገር አቀፍ ደረጃ የሚታወቅ ትልቅ ስምና ዝና ያለው የጤና ማዕከል አላቸው። ከዛ ባሻገር ደግሞ በተለይ የገጠር አካባቢ ለሚገኙ ጤና ጣቢያዎች፣ ሆስፒታሎች ሕክምና መርጃ ቁሳቁሶችን በጣም በግዙፍ ሚሊዮን ብሮች ማለት ነው ያንን በማስተባበርም አንድ ጊዜ እንደውም አስታውሳለሁ ከራሳቸው አውጥቶ የሰጡበት እንደነበረ ትዝ ይለናል። እና ከአመሻሹ ላይ ቢሮ መጡ። በጣም ነው የምናመሰግነው። ቢሮ ከመጡ በኋላ እጃቸው ላይ ሀዲያ ነበረ እና የሚደንቀው ሀዲያው አይደለም። አላሁ አክበር አላሁ አክበር አላሁ እየሞከርኩኝ ነበረ፣ ቢሳካልኝ ጥሩ ነበረ። እየደወልኩኝ ነበረ። በአጋጣሚ ቆየንባቸው ይሆን አላሁ አለም። ቢሮ መጡ። አዎ ሰላም ተባባልን። እንደው የመሸ ምንድነው የማታ እንግዳ ምንድነው የማታ እንግዳ ራቱን ዳቦ ቁርሱን ሚሪንዳ እና ይብ እንደዛ ይሉ ነበረ። ለማንኛውም ቢያነሱት ደስ ይለን ነበር ሐሳብ ብንለዋወጥ። በእርግጥ ቀንም በድካም እንደዋሉ አውቃለሁኝ። እንግዲህ ነው መልሃና ብለናል። ለማንኛውም ሀዲያ ይዘው መጡ። የዛሬ 2 ዓመት ወደ ኋላ ተመልሰው አውጥተው አውርደው ቀኑን አስበውት በጣም ስለደነቀኝ ነው። በዛሬዋ ዕለት እኛ ቤት ውስጥ የተለየ ነገር ተከስቶ ነበረ አሉን። ምን ተከስቶ? እኛ ቤት ማለት እዛ ቤታቸው እሳቸው ተቋም ውስጥ ተቋማቸው ውስጥ ምን ተከሰተ ስንል ሶፊያ ጆሃር ፋቲህን የወለደችው የዛሬ 2 ዓመት አይደለም እንዴ? አላሁ አክበር አላሁ አክበር። ዶክተር መሐመድ ሽኩር የተከበሩ ዶክተር መሐመድ ሽኩር ለፋቲህ አሚን አጠቃላይ ሆስፒታል ለፋቲህ ሀዲያ ስጡልኝ ብለው ሐቂቀተን ቢሮ ድረስ መጣው ሰጡን። ዛሬ በነገራችን ላይ ያው የህዝብ ተወካዮች ምክር ቤት አባልም ናቸው። ቀኑን ሙሉ እንትን እንደነበራቸው አውቃለሁ። ትንሽ ከበድ ያለ ዲዩቲ በቃ እንደው ሀታ ራሱ ይሄ ይናገራል እቃው ማለት ነው። ቀጥታ እንደወረድኩኝ ከዛ ኃላፊነት አምሮይ ላይ መጣችው ሶፊ ናት። እንደው ይሄንን ለፋቲህ ስጡልኝ አሉ። አሁን ስደውል የነበረው ሐሳባቸውን ለመስማት ነበረ። ዶክተር መሐመድ ሽኩር የምን ጊዜም መቼም እንደ ኸሚስ አሁን ሁሴን ቢኖር ጥሩ ነበረ። ደስታ ነው ሀዘን ነው የሚያስለቅስሽ? ሁሴን ቢኖር ጥሩ ነበረ። ሁሴን ኸድር ሁሌም ያው በኸሚስ ላይ ተከፋፍለናል የምናስተዋውቀው። የጥንቱ የጧቱ እያለ ነው የሚያነሳው። እንግዲህ ዶክተር መሐመድ ሽኩርን ብዙዎቻችን እናውቃለን። እንኳን ደስ አለሽ ሶፊ። ፋቲህ 2ኛ ዓመት ሞልቶታል። እንደዛ ነው አይደል? በጣም የሚገርም
በጣም ለዛ ነው የአንዳንድ ሰዎች የማስተዋል እንትን ያልኩት በጣም የተለየ ነገር ነው። እንግዲህ እለቱን መግጠሙ ደግሞ የፈቲያ ተማም ሂደቱ ደግሞ እስቲ ምን ያሳየናል በጋራ ምናየው ይወዳል ኢንሻአላህ። እንዴት ነበር የዛሬ 2 አመት አስተዋውሳለሁ። በጣም ይለይ ነበር አይደለ? ራሱ አንቺም ትንሽ ከበድ ያለ ነገር ውስጥ ነው የነበርሽው። ህክምና መስጫ ተቋማት ውስጥ የነበሩ ዶክተሮቹም ነርሶቹም አጠቃላይ ራሱ ክፍሉ ይለይ ነበር። በዚህ እንትንም ሰርግሽ ላይ የተለየ ነገር አለ። እንደ ብዙ ነገራችሁ እኮ ተገናኘና በጣም ነው የምናመሰግነው ዶክተር። አንዴ ለዶክተር ዶክተር በጣም አመሰግናለሁ። ከምስጋና በላይ አላውቅም ቃል ሁሉ ጊዜ ያጥራልና የዛሬ ከ3 አመት ቀደም ብሎ ያው የሰርጌ እለት በአላህ ፍቃድ ልክ ትዳር ከያዝክ በኋላ መታሰበው ልጅ ነውና ምናልባት በቃ የአላህ ፍቃድ ከሆነ የዛሬ አመት የልጅ እናት ሆናለሁኝ። ስለዚህ የልጅ እናት ስሆን እንዴት ነው መስለው ሚለውን ለማየትና በዛን እለት እኔ ባገባሁበት እለት የወለዱ እናቶችን መዘየር ፈልጌ ነበርና በሰርጌ ቀን በሰርጌ እንግዲህ በሰርጋችን እለት ከፕሮግራሙ በኋላ ወደ አሚን ሆስፒታል ነው እንግዲህ ከነ ፕሮግራሙ ልብስ ሄድ ነው የነበረው። ብዙ እናቶችን ማዋለጃ ክፍል ገብ እንኳን ደስ አላችሁ ብዬ ዘይሬ ነበር። ዱዓም ተቀብዬ ነበር። የሁሉም እናቶች ዱዓ አንቺም ለዚህ ማዕረግ ያብቃሽ ነበርና ትልቅ ዱዓ ነበረ። ያላህ ፍቃድና መሻቱ ነው። ልክ ዱዓው ደርሶ አላህን ፈቅዶ ልጅ እናት ሆንኩኝ። የዛሬ 2 አመት ጥቅምት 20 ግርማ እለቱ ማክሰኞ ነበረ። ከምሽቱ 12 ሰዓት ነበር ልጄን የወለድኩት ፋቲህን። እንግዲህ አላህ ለሁሉ ነገር ፋቲህ አድርገው በጣም ቆንጆዬ ልጅ አልহামዱሊላህና በሰዓቱ ያው በሰርጀሪ ነበር የወለድኩት የነበረው አሚን ሆስፒታል። ያው 9 ወር ሙሉ የተከታተልኩበት ነው። ከዛ ውጭ ደግሞ የወለድኩበትም ቦታ ነበርና ሰርጀሪ ስንሆን ደግሞ 3 ቀን መተኛት እዛ ይኖርብናል። የሚገርም ጊዜ ነበር። ነርሶቹ ዶክተሮቹ ከጥበቃ ጀምሮ ሁሉም የሥራ ኃላፊዎች ሁሉ ያላቸው ስሜት በጣም ደስ ይል ነበር። አንድ ባይሆን ሁሉ የሚባለው ነገር ነበር። ከወለድኩ በኋላ ህመም ጫና አድርጎኝ ነበር። እመላለስ ነበር። ለ1 ወር ያህል ተመላልሻለሁኝ። ወይ እዚሁ ተታረሽ ብለውኛል እንደውም ማለት ጠዋት ማታ ከሰዓት መመላለስ ነበር የነበረው። ከፍተኛ ህመም ነበርብኝ። በቃ ለምን እዚሁ አናረስሽም ከልባቸው ነው ግን ሲሉኝ የነበረው እንደዛ። ምክንያቱም መመላለሱ በራሱ ንፋስ ሲመታት አንድ አራስ ሴት ጥሩ ነገር አይሆንምና እዚሁ ሆነሽ አንደኛሽን በደንብ ከዳንሽ በኋላ እንደው ብትመለሽስ የሚል ሐሳብ ሁላ ነበራቸው። በዚህ አጋጣሚ ሁሉንም የአሚን ሆስፒታል ሰራተኞች በሙሉ ዶክተሮች፣ ነርሶች ከካርድ ክፍል ጀምሮ ሁላችሁንም እጅግ አድርጌ አመሰግናለሁ። አላህ ያክብር። ደግሞ የተንከባከባችሁኝን ያው ልጄ ደግሞ ነገ አድጎ ለሌሎች የሚጠቅም ለዱንያ ኸይራ ደግሞ መልካም ይሆን ልጅ ያድርግልኝ። ዱአ አድርጉልኝ። ዶክተር መሐመድ ሽኩር እጅግ አድርጌ አመሰግናለሁ። ወላሂ ቃላት የለኝም። ምስጋና መመለስ የሚቻል ወይ ደግሞ የተደረገልን ውለታ መመለስ የምንችልበት ይሆን ልውውጦች ቢኖረው ኖሮ ምናልባት አላቅም ያን ማድረግ በቻልኩኝ ነበር። ግን ምንም ልውውጦች የለውም። አንዳንድ ውለታዎች በቃ እንዲሁ አላህ ዘንድ ብቻ የሚቀሩ ናቸውና ምንዳቸው ከአላህ ነው። አላህ Subhanahu Wa Ta'ala የልባቸውን መሻት ያድርግላቸው። በጣም አመሰግናለሁ። ጀዛኪላሁ ኸይር። ልጅ የአላህ ስጦታ ነው ያ ጀማ። አላህ ሁላችሁም ልጅ ይስጣችሁ። ልጅ ለሌላችሁ ላላገባችሁ አላህ ትዳር ይስጣችሁ፣ ላገባችሁ ደግሞ ትዳራችሁን ያጣፍጥላችሁ ለማለት እወዳለሁ። እና በዛ መልኩ ስታለቅስ ነበረ ስሜታዊ ሆና ማሻአላህ። ለማንኛውም ደስ ብሎኛል። በጣም እርግዝና በጣም ፈተና ነበረ ስትገልጽ የነበረው በጣም ከባድ ሁኔታ ውስጥ እንደነበረችው እንዲሁም ደግሞ ኦፕራሲዮን እንደወለደች ነበር የተናገረችው። ብቻ ከባድ ነው እና በጣም ደስ ብሎኛል። እናንተስ በዚህ ጉዳይ ላይ የምትላላችሁ? ለማንኛውም መርቂያችኋለሁ። አሚን በሉ። ወደ ሌላኛው ቪዲዮ ያላችሁም ዛሬ ጉዳያችን ይመስል በራሱ ቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም